ሳሪ እንትን ያስፈልገኛል አልኳት። ኤጀንት ያስፈልገኛል እስቲ ሙኒትን ጠይቂያት አልኳት ማለት ነው። ከዛ ሙኒትን ስጠይቃት ግዴታ ኤጀንት ያስፈልጋል፣ ኤጀንት ሲስተም ውስጥ ለመግባት 150 ሺህ ብር ያስፈልጋል ተባልኩኝ ማለት ነው። ምንም የለኝም እኔ በዛን ሰዓት የትኬት 50 ሺህ ብር ነው መሰለኝ ያስኩት 200 ይሄድ ነው ከፍላለሁ ብዬ ማለት ነው። ኦኬ ሰርቼ ከፍላለሁ ብለሽ 50 ሺህ የትኬት ተበደርሽ። ናፊ ቪዛ ታላከችልሽ? ኦኬ አውጥታላከች። የትኬቱ በረራ እንደ ነገ ሊሆን እንደ ዛሬ የኤጀንት 150 ሺህ እንደሚፈልግ ተነገረሽ? በረራሽ እንደ ነገ ሆኖ በአንድ ቀን? ኖ እኔ ማውቀው ቪዛው አለኝ ትኬት ቆርጬ መብረር ነው። ትኬት መቁረጥ አያቆይም ታውቂያለሽ። ግን ግዴታ ኤጀንት ውስጥ ሲስተም ውስጥ ገብተሽ በሲስተሙ ምክንያት ፓርኮድ ሲወጣልሽ ነው። በዛ መሰረት ነው ትኬት የሚቆረጠው አሉኝ ማለት ነው። ስለዚህ ከመቁረጥሽ በፊት ጠየቅሻት ሳሪቲን ምን ያስፈልገኛል ስትያት ሳሪቲን ሙኒትን ስትጠይቃት በኤጀንት ማለፍ እንዳለብሽ ተነገረሽ? ሀቡ ይቅርታ እሺ፣ ስነሳ እንትን እንዳይልሽ ከስተመር ስላለብኝ። እሺ ሳርዬ ምንም ችግር የለም። እና ለኤጀንት 150 ሺህ እንደሚያስፈልግ ተነገረሽ። ያ ደግሞ የለሽም እጅሽ ላይ ያለው የትኬት 50 ሺህ ብቻ ነበር። ከትኬቱ ውጪ ነው በደላላ ሲስተም ውስጥ ገበያለሽ ተባልኩኝ። እማውቀው ኤጀንት ነበር ድሮ። ኦኬ እዛ ሲስተም ውስጥ አስገቡኝ። ድጋሚ ተመለሺ ተባልኩ። ኦሬዲ እኔ ተሰናብቼ ምናምን ሻንጣ ገዝቼ ልብሴን ይዤ ነው ወደ አዲስ አበባ የሄድኩት። ተመለሽ 20 ቀን ያስፈልጋል ግዴታ ፓርኮድሽ እስኪወጣ ተባልኩኝ ማለት ነው። ከዛ ያን እንትን ጨራርሼ ተመለስኩ ፓርኮድ እስኪወጣ ማለት ነው። ነፊያ ደግሞ እንትን ቪዛሽ ሊቃጠል ነው ቪዛሽ ሊቃጠል ነው አለችኝ ማለት ነው። አንድ ቪዛ ከወጣ እኮ 60 ቀን መቆየት ይችላል አይደል? ያኔ በዚህ በፕሮሰሱም በምኑም ከአንድ ወር በፊት ከሀገር ውጭ ከሆንሽ አይሆንም አለች። ግዴታ በራተል በለድ ከሆንሽ አይሆንም፣ ወደ ውስጥ መግባት አለብሽ አለች። ረመዳን ሰሞን ማለት ነው። ከዛ ተመለስኩ ፓርኮድ እስኪወጣልኝ ጠበቅኩኝ። ነይ አሉኝ አዲስ አበባ ማለት ነው ኤጀንቶቹ። ድጋሚ አዲስ አበባ ሄድኩኝ። ድኛ አይደለም ሀቡ መስራት ስላለብኝ ነው። ምክንያቱም የሰው ፊት ሰው እጅ በጣም ያስጠላል። 10 ጊዜ ሰው አታስቸግሪ ማንም ግዴታ ስለሌለበት ማለት ነው። ከዛ ሄድኩኝ ድጋሚ አይሆንም አሉኝ። ኤርፖርት ገባሁ። እህቶቼን ተሰናብቼ በኋላ ፓርኮድ ወጥቶልሽ ተመልሰሽ ትኬት ተቆርጦ ኦኬ ገባሁኝ። በኢታሃድ ነበር የተቆረጠልኝ ማለት ነው። ኦኬ ከዛ ወረቀቴን ሳሳይ የሆነ ወረቀት ብቻ ጎሏል አሉኝ። ሶሪ አሁን መሄዳችን ትኬትሽን አስተካኪና በሚቀጥለው አሉኝ ማለት ነው። ወረቀቱ የጎደለው ከማን ነው? ከኤጀንቱ ነው ወይስ? ከኤጀንቱ ነው ወረቀቱ። ኤጀንቱ በአንቺ በኩል ነው የተገኘው? ከኔ በኩል 150 ሺህ ሳትከፊው ሰርተሽ ልትከፊው ተስማምታችሁ ነው? እሺ ተመለስኩኝ ለሁለተኛ ጊዜ ማለት ነው። በሶስተኛው 56 ሺህ ብር ከፈሉና ተስተካከለ። 56 ሺህ ነው የላከልኝ። ትኬትሽ ተስተካክሏል። ላለፈው ለተናገርኩት ንግግር በጣም ይቅርታ። እኔ አባትህ በህይወት እስካለው ድረስ ትላንት የተናገርኩትን ንግግር እንድትረሳው አድርጌ አሳድጋለሁ። አባትህ አለውልህ። ምንም ነገር ቢፈጠር ሌባም ብሆን ጅልም ብሆን ሀብታምም ብሆን ድሃም ብሆን ላንተ እኔ አባትህ አለውልህ። አልተውህም፣ መቼም አልተውህም። የሚደረገውን ነገር ሁሉ አድርጌ ከጎንህ እቆማለሁ። ዛሬ በእንጭጭነትህ፣ ዛሬ በለጋነትህ አባት አለኝ፣ ወንድም አለኝ፣ መከታልን እያልክ ታርጋለህ እንጂ ያለ አባት አታርግም። ልጆች አባታቸውን ሲያቅፉ እያየህ አታርግም። የኔ አባት የት ነው እያልክ እየጠየቅ አታርግም። ያለፈው አልፏል። ወደፊት ግን እኔ አባት አለውልህ። መስከረም 4 ሩዝ 5 ኪሎ ገዝቷል። ወተት 1 ሊትር ገዝቷል። ብስኩት ገዝቷል። ኩኪስ ማለት ነው። ከዛ በመስከረም 11 በየቀኑ ማይገናኙ መስከረም 11 ኳስ ገዝቷል። እርጎ ገዝቷል። ወተት 1 ሊትር። ህይወት ውስጥ በጣም ብዙ የሚሰብሩን የምንሰበርባቸው ጊዜዎች አሉ። ልባችን በጣም የሚሰበርበት ግን አልጀባር ጠጋኝ ነው። አልጀባርን በሰፊው አይተናል። አላህ በምን እንደሚጠግን አታውቅም።
ወደሱ መዋደቅ አለብህ። اللهم إني أشكو إليك ضعف قوتي وقلة دكامنتين መዋረዴን ሰው ዘንድ መናቄን ለአንተ አቤት እላለሁ። አንተ የአዛኞች አዛኝ ነህ። ኢላ መን ተኪሉኒ ያሉ ወደ ማን ነው የምትተወኝ? ማን አለኝ መጠጊያ? ወደ ጠላት ነው ወይ የምትተወኝ? ወይም ማንነት ምንም የማይታወቁ ሰዎች እጅ ላይ ነው ወይ የምትተወኝ? ኢለም የኩን ቢከ ገضቡን ዐለየ ፈላ ኡባሊ ያሉ ነቢ ስ ሰለም። የሚገርም መዝጊያ ነው። እኔ ላይ ተቆጥህብኝ ካልሆነ ግድ የለኝም አሉ። ወላኪነ ረሕመተከ አውሰዑ ሊ፣ ግን እዝነትህ ለእኔ ደግሞ ሰፊ ነው። ሰለላሁ ዐለይሂ ወሰለም ضيف فأرسل إلى أزواجه يبتغي عندهن طعاما، يعني يريد أن يعطوه طعام، فلم يجد عند واحدة منهن فقال اللهم إني أسألك من فضلك ورحمتك فإنه لا يملكها إلا أنت سبحانه. فأهديت له شاة مصلية صلوات ربي وسلامه عليه، شاة مصلية يعني شاة مشوية، فقال عليه الصلاة والسلام هذا